አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በጥቅል ጎመን እንትን ልንሰራ ነው ማለት ነው። በጥቅል ጎመን መልፉፍ ልንሰራ ነው እና ከመጀመሪያው ጀምሬ ላሳያችሁ። መጀመሪያ ላይ ኮረምቦን እንትኑን ጥቅል ጎመኑን ቀርጥጠን አውጥተናል። ከዛ በድስት ጋር አድርገን ውሃ ሙቅ አድርገን እንሰራለን ማለት ነው። ጥቅል ጎመኑ ነው እንደዚህ መጀመሪያ ላይ ይኸው ከውስጥ ያለውን ስሩን አውጥተናል። ከዛ እንደዚህ አድርገን ማለት ነው። ከዛ ውሃ እንሞላለን ማለት ነው። ውሃ እንሞላለን። የሞቀ ውሃ ነው። እንደዚህ አድርገን እንሞላለን። ውሃው ትንሽ ነው መሰለኝ መጨመር አለብን። ውሃ ጨምርበታለሁኝ። ከላይ ድረስ መሙላት አለበት ድስቱ ማለት ነው። ውሃው ይታያቸዋል ብዬ ተስፋ አደርጋለሁ። ይሄ ውሃ በደንብ መጨመር አለብን ማለት ነው። ውሃ በደንብ መሞላት አለበት። እስከ ላይ ድረስ ማለት ነው። ይሄን ይመስላል ጥቅል ጎመኑ። አብረን ነው የምንሰራው። ባልቴት ቤት የሚሰራ እኮ ይሄ ምናምኑን መስራት ነው በቃ መጠቅለል፣ ማሽ፣ ጥቅል ጎመን፣ ወረጋውን እንደዚህ ነው እንስራ የምትለው እንደዚህ ማለት ነው። የውሃው እንትን ካርቶን እየመጣ ባይብ እንትኑ ጥቅል ጎመኑ እዚህ ደርሷል። እየፈላ ነው እንትኑ ማለት ነው። አሁን ወረጋ ሀባውን ላወጣ ነው። ሀባውን ማለት ነው። እየተንጠቀጠቀ እየበላ ሀባውን እንደዚህ እያረኩኝ ያው እንግዲህ አብረን እንሰራለን ማለት ነው። እንደዚህ እያወጣ ነው። በአንድ እጅ እየተሰራ በአንድ እጅ እየተቀረጸ ግን ይደብራል። እዚህ ጋር እስከ መጨረሻ እንደዚህ እያወጣ ነው የምንሰራው ማለት ነው። ምን አረብ ቤት የሚሰራ ስራው ይጠፋዋል ብዬም አላስብም። ያው ግን ከአንዱ አንዱ የተሻለ ሙያ አለው። በየቤቱ ሙያው የተለያየ ነው። ገባችሁ? ሴትዬ ጋር እኮ ነው ያለሁት። ለዛ ነው ያቸው ለቀጣይ ስሰራ እንዳይጠፋኝ አልኳት። በዚህ ቀርጬ ማኖር አለብኝ አልኳት። እና ውዶችዬ ይኸው ሀባውን እያነሳው ጨረስኩኝ። የተወሰነ ነው የቀረኝ። ቤተሰቦች አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄ ሁሉ የእናንተ ውጤት ነው። ኢንሻአላህ አብረን ወደፊት እናድጋለን። ጨረስኩ ነው በቃ ጨርሰው ሀባውን አነሳች ቀረችኝ። እና ውዶች ይሄን ይመስላል። ዛሬ ከኔ ጋር ናችሁ። ብቻዬንም አልጠቀልላትም። እናንተም መላችሁ ገና እቆራርጣለሁ ምን እላለሁ። በቃ ጨረስኩ። ይሄን ይመስላል ኮረምባችን ይሄን ይመስላል ጥቅል ጎመናችን ማለት ነው። ተቀቅሎ እንደዚህ ሆኗል። አንዳንድ ፍሬዋን እያነሳሁኝ እንትን ብያለሁ ማለት ነው። የተጠቀለለውን ሀባውን አንስቼ ጨረስኩ እና ይሄን ይመስላል። የአንድ ፍሬ 2 ቅጠል ነበሩ። እነዚህንም ጨምሪ እንዳትጥይ ተብዬ ነው ያቸው እነዚህ ማለት ነው። እና ይሄን ይመስላል ሀባይብ። ቀጣይ ደግሞ አብረን ቀጣይ ምን እንደሚያስፈልገው አብረን እንሰራለን። ዳይ ወደ ቀጣይ ይሄ የሚያስፈልገኝ ግብአት ማለት ነው። እዚህ ኩስበራና ሽብስ የሚባል አለ። ይሄ በሀገራችን የእንስላል ቅጠል ይባላል። ይሄ ማለት ነው።
ይሄ ደግሞ እንትን ነው ምንድን ነው ስሙ? ኩስበራ ከድራ ነው ይሄ። እዚህ ጋር ደግሞ እንትን አለኝ ለሃ መፍሩም አለኝ። ለሃ መፍሩም طيب እዚህ ለሃ መፍሩም አለኝ። የሚያስፈልጉት ግብአቶች እነዚህ ናቸው። መፍሩም እዚህ አለኝ። እዚህ ኩስበራና ሽብስ አለኝ። አሁን ደግሞ ሽንኩርት አምጪ እየተባልኩ ነው። ሽንኩርቱን ላምጣና ውዶች በዚህ ነው የምፈጨው ሽንኩርቱን ማለት ነው። በጣም አሪፍ ናት እቺ መፍጫ ግን ሀባይብ ልፈጭ ነው ሽንኩርቱን ማለት ነው። በዚህች ነው የምፈጨው። መፍጫይቱ በጣም አሪፍ ናት ለመፍጫ ማለት ነው። በእጃችሁን አታደክማችሁ እና በዚህ ነው የምፈጨው። ሽንኩርቱን ፈጭቼ ተመልሰን እንገናኛለን እላችኋለሁ። ይህን ይመስላል። ትንሽ ነው ሽንኩርት የምንፈልገው ብላለች። ያው እንግዲህ ይሄን ቅጠሉን አብሬ ነው የምፈጨው። በዚህ ገባችሁ? ሴትዮቱ ግን እንደዚህ እንዳደርግ አፈቅድ ከታፊ ነው የምትለው። እኔ ደግሞ እንደዚህ አድርጌ ፍጭት አያገባኝ። ይኸው በዚህ ነው የምፈጨው። መፍጫዬ ይቺ ነች። አያችኋል? በዚህች ነው የምፈጨው። ወደ ልፍጭና ተመልሰን እንገናኛለን። በዚህች ነው የምፈጨው። አያችኋል? እዚህ ጋር ምን ትናለኝ በኋላ አብሬ ፈጨዋለሁ እና አብራችሁን ቆዩ እላችኋለሁ ወዶችዬ። ልፍጭና ተመልሼ እመጣለሁ። ሀባይ ፈጭቼ ጨረስኩኝ። ላሳያችሁ እንዴት አድርጎ እንደፈጨው ማለት ነው። በደንብ ነው የፈጨው። ወላ መፍጫው በጣም አሪፍ ነው። ሽንኩርቱን፣ ሼፕሱን፣ ኩስበራውን ያው እንደዛ አድርጌ ነው የፈጨልኝ ማለት ነው። በጣም ነው የሚያምረው። እስኪ ወደዛ ልውሰዳችሁ። እዚህ ባዶ ሳህን አለኝ። እዚህ ጋር ባዶ ሳህን አለኝ። አሁን እዚህ ነው የምገልብጠው። አንድ እጅን እኮ ግን አልፈጠረውም። ይህን ይመስላል። ያው እንዴት አድርጋ እንደፈጨችልኝ መፍጫዋ ማለት ነው። አታምርም? ደግሞ እኮ 15 ብር ነው የምትገዛ። እዚህ ጋር ነን። አሁን ደግሞ ሌላውን ግብአት ጨምሬ አብረን እንገናኛለን ማለት ነው። ይሄ ሽንኩርትና በግዶኒስ ሽብስ ነው። ሀባይብ ሩዝ ላጥብ ነው። አሁን ሩዝ የተወሰነ ሩዝ ያስፈልገኛል ማለት ነው። ትችላ ላጥብ ነው። ይሄን ልጠብና ሩዝ ያስፈልገኛል ግብአቱ ጋር የምጨምረው ማለት ነው። ሩዙን አጥቤ ተመልሼ እንገናኝ። ነገሩ ያጠብኩ ላሳያችሁ እስኪ። ሩዙን ጨመርኩኝ አጥቤ ማለት ነው። ሩዙን አጥቤ ጨመርኩኝ። ይሄ በግዶኒስ እና ማነው ኩስበራና ቺፕስ በሰል ነው። ይሄ ደግሞ ሩዝ ነው እላቸዋለሁ። ከዛ ደግሞ ምን ይቀረናል? የተፈጨ ስጋ ይቀረናል። የተፈጨ ስጋውን ጨምሬ ነጭ ሽንኩርት፣ ፍልፍል አስወጥ፣ ከሞን፣ ትንሽ ጨው፣ ዘይቱን የምንጠቀመው ማለት ነው። ያንን አብረን እናያለን ማለት ነው። ቀጣይ አብረን እንሰራን። እስከዛው ሰላም ጠብቁኝ ሀባይዎች። ያው የምጨምራቸው ቅመሞች ማለት ነው ኩስበራ፣ ናሽፍ፣ ፍልፍል አስወጥ፣ ከሙን፣ ማጅ ግስቲ፣ ማጅ፣ ነጭ ሽንኩርት የምጨምራቸው ማለት ነው። ሚል ሌሞን ምናምን መጠቀም ትችላላችሁ። እኔ ግን ሴትዮቱ ውሃ ሞጣ አፈልግም። ውሃም ጭጭ ያለ ነገር አፈልግም። ለዛ ነው። እዚህ ደግሞ የተፈጨ ስጋ አለኝ። አብረን እንስራ ማለት ነው። እነዚህ ቅመሞችን ያው እንደነገርኩ የፈለጋችሁትን ቅመም መጠቀም ትችላላችሁ እናንተ። እኔ ግን የተጠቀምኩት ኩስበራ፣ ናሽፍ፣ ፍልፍል አስወጥ፣ ከሙን፣ መካአባት፣ ማጅ፣ ነጭ ሽንኩርት እነዚህን እንደዚህ ጨምራለሁ ማለት ነው። ከዛ ይሄ የተፈጨ ስጋ ነው። ስጋዬን እጨምራለሁ። خلاص አሁን ምን ቀረ? ዘይቱን ነው የሚቀረኝ። ዘይቱን የለኝም አሁን ገና አምጣልኝ ብያለሁ። ሰዋኩ ሲመጣ ዘይቱን ጨምሬ
እንትን እላለሁ ማለት ነው። ምንድን ነው ስሙ? አቀላቅለዋለሁ እና ይሄን ይመስላል። ሁሉንም ግብአቶች ጨምሬያለሁኝ። ዘይቱን ነው የሚቀረኝ፣ ዘይቱን እሱን እጨምራለሁ። ከዛ ጨው፣ የተወሰነ ጨው ጨምራለሁ። ኋላስ ጨረስን ማለት ነው። ካልጣውን ግብአቶቹን ጨረስን። ያው ሳቀላቅል መልሼ አሳያችኋለሁ። ለጊዜው እዚህ ላይ እናቆምና ተመልሼ እመጣለሁ። ልጆቼ ተመልሼ መጥቻለሁ። አሁን ይሄን ላቀላቅል ነው፣ ግብአቶቹን ላቀላቅል ነው ማለት ነው። እና አብረን አቀላቅዬ ተመልሰን እንመጣለን። ብዙም እንትን አላለልኝም እናንተዬ፣ ስጋው ያው የተወሰነ ነው፣ ብዙም አልለቀቀም። እና ግብአቶቹን አቀላቅዬ ተመልሼ እመጣለሁኝ። አብረን እንጠቀልላለን። كرومبون مالتنا كرومبون ايش اسمه امي هذا كرومبو؟ اسمه كرومب في العربي كرومب، في الحبش ጥቅል ጎመን ማለት ነው። እና እየሰማችሁ ነው። ይሄን ይመስላል። አቀላቅዬ ተመልሼ እንገናኛለን። ሽታው ሲጥም ዋው ነው ሽታው ወላሂ። ነጭ ሽንኩርቱና ሽብሱ እንትኑ ኩስበራው የሱ ሽታ በጣም ነው የሚጥመው። እና አቀላቅዬ ተመልሼ እንገናኛለን። አሁን በአንድ እጄ እንትን ማለት ስለማልችል በአንድ ሳህኑ በአንድ እጄ መያዝ አለብኝ ማለት ነው። እና ተመልሼ እመጣለሁ። ውዶች እያቀላቀልኩኝ ጨረስኩ፣ አቀላቅዬ ማለት ነው። ይሄን ይመስላል። ተቀላቅሎ ሲጨርስ ይሄን ይመስላል። አያችሁት? ይሄን ይመስላል። አሁን ደግሞ አብረን እንሰራለን ማለት ነው። ይሄን ይመስላል። ጨረስኩኝ። አንተን ብዬ አቀላቅዬ ጨረስኩኝ። ቀጣይ ስራ ደግሞ አብረን እንሰራለን ማለት ነው። ወይኔ እንዴት አድርጌ ነው የምዘጋው አሁን ካሜራውን? ይኸው ጠቅልለን ጨረስን። ግን ጀወል መያዝ አልቻልኩም፣ ስንጠቀልል አላሳየኋችሁም። ይኸው ጠቅልሌ ጨረስኩኝ። ይህን ይመስላል። የወረጋውን ማነው የጥቅል ጎመን መልፉፍ ይህን ይመስላል። አሁን ደግሞ ልናበስል ነው። ላብስልና ተመልሰን እንገናኝ። አሁን ትንሽዬ ዘይቱን እጨምራለሁ። ትንሽዬ ውሃ ጨምሬ ይበስላል ማለት ነው። ያው አብራችሁ ነው የምታበስሉት፣ እናንተም ብቻዬን አይደለም። እና ይሄን ይመስላል። አያችሁት? እንደዚህ አድርገን ጠቅልለናል እላችኋለሁ። እናንተም እኔም ብቻዬን አይደለም የጠቀለልኩት፣ እሺ አያችሁት እንዴት እንደሚያምር ዋው ነው። እንትናችንና መልፎፋችን ይኸው እንደዚህ ሆኖ በስሏል። ሲያምር አያችሁት? እንደዚህ ብሎ በስሏል እላችኋለሁ። ያን ይመስላል መልፎፋችን። ቲማቲም ከመሀል አድርገናል። አያችሁት? ማሻአላህ አያችሁት? በቃ እንደዚህ ብሎ በስሏል። ያምራል። አሁን ልንመገብ ነው እላችኋለሁ። እንግዲህ ትኩሱን ነው የምንበላው እኛ። እንደምታዩት እየፈላ استني طيب